ጤና ይስጥልኝ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለለቱ ያዘጋጀናቸው መረጃዎች ወደ እናንተ እናቀርባለን ከዘገባዎቹ ጋር ገነዘዘው ነኝ አብራችሁን ቆዩ የዜጎችን የቤት ችግር ለመቅረፍ እየተሰራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ ጠቅላይ ሚኒስትር አብይ አህመድ ከከፍተኛ አመራሮች ጋር የገጠር ኮሪደር ስራዎች ላይ ባደረጉት ውይይት ከፍተኛ የቤት ችግር ስላለ እሱን ለመቅረፍ እየተሰራ ነው ብለዋል የቤት ችግር ከመቅረፍ ባለፈ የዜጎችን ኑሮ የሚያዘምን አሰራር መተግበር እንደሚያስፈልግም ተናግረዋል መንግስት በሚቀጥሉት አመታት ከ1.5 ሚሊዮን ያላነሱ ቤቶችን ለመገንባት እቅድ ማስቀመጡን የጠቀሱት ጠቅላይ ሚኒስትሩ ይህም በአዲስ አበባ ብቻ ሳይሆን በክልሎችም ጭምር የሚተገበር መሆኑን አመልክተዋል በዘርፉ ያለውን አቅም ለማጎልበት የ3D ቤት አገነባብ ቴክኖሎጂን ወደ ኢትዮጵያ ለማምጣት እየተሰራ መሆኑንም አንስተዋል በአነስተኛ ወጪ ከአካባቢ በሚገኙ ግብአቶች የተሻለ መኖሪያ ለመገንባት የሚደረገው ጥረት ለገጠሩ ማህበረሰብ ትልቅ አስተዋጽኦ እንዳለው ጠቁመዋል በአጭር ጊዜ ውስጥ በሀገር ደረጃ ትልቅ ውጤት ለማምጣትና የዜጎችን የቤት ችግር ለመቅረፍ በትኩረት እየተሰራ መሆኑን ጠቅላይ ሚኒስትሩ መግለጻቸውን ኢቢሲ ዘግቧል የአፈር ማዳበሪያ ፋብሪካ በሀገር ውስጥ መገንባቱ በሚፈለገው ጊዜ መጠንና አይነት ማዳበሪያ ለማግኘት እንደሚያስችል ግብርና ሚኒስቴር ገለጸ የአፈር ማዳበሪያ ፋብሪካ ለመገንባትና ፍላጎትን በራስ አቅም ለመሸፈን የሚደረገው ጥረት ያጋጥሙ የነበሩ ዘርፈ ብዙ ችግሮችን እንደሚቀርፍም አመልክቷል የማዳበሪያ ፋብሪካው በሀገር ውስጥ መገንባቱ ያለውን ፋይዳ በሶስት ዋና ዘርፎች ጠቅልሎ መግለጽ እንደሚቻል በሚኒስቴሩ የግብአት አቅርቦት መሪ ስራ አስፈጻሚ አቶ መንግስቱ ተስፋ ለኢዜአ ገልጸዋል በዚህ መሰረት የመጀመሪያው ጥቅሙ ማዳበሪያ በመንፈልግበት ጊዜ መጠንና አይነት እንድናገኝ የሚያስችል መሆኑ ነው ብለዋል የአቅርቦት ሰንሰለትንና ጊዜን የሚያሳጥር መሆኑ ደግሞ ሁለተኛው የፋብሪካው በሀገር ውስጥ መገንባቱ ፋይዳ መሆኑን አንስተዋል ከውጭ ሀገር ማዳበሪያ ሲገዛ ከጨረታ እስከ ወደ ሀገር ውስጥ ማስገባት ድረስ ባለው ሂደት የተንዛዛ ሰንሰለትን ማለፍና ረጅም ጊዜ መፍጀት አስገዳጅ መሆኑን አስረድተዋል በተለያዩ ምክንያቶች የአፈር ማዳበሪያ ዋጋ ባለም አቀፍ ገበያ እየናረ መሆኑን ጠቅሰው ሶስተኛው የፋብሪካው ጥቅም ወጪ መቀነስ መሆኑን አስገንዝበዋል መንግስት በከፍተኛ ድጎማ የአፈር ማዳበሪያ ወደ ሀገር ውስጥ እንደሚያስገባ ጠቅሰው በ2017 ዓ.ም ብቻ 84 ቢሊዮን ብር ድጎማ ማድረጉን አረጋግጠዋል በሀገር ውስጥ ማምረት ሲጀመር ለመርከብ ማጓጓዣና ለወደብ ኪራይ ይወጣ የነበረን ወጪ ያስቀራል ብለዋል አቶ መንግስቱ አክለውም ለአርሶ አደሩም ማዳበሪያውን በወቅቱ ለማቅረብ እንደሚያስችል ነው ያስገነዘቡት ጠቅላይ ሚኒስትር አብይ አህመድ መስከረም 22 ቀን 2018 ዓ.ም የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባውን የዩሪያ ማዳበሪያ ፋብሪካ የመሰረት ድንጋይ ማስቀመጣቸው ይታወሳል በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2301 ኢትዮጵያውያን ወደ ሀገራቸው ተመለሱ በሳምንት ውስጥ በተደረገ 11ኛ ዙር በረራ የተመለሱት 1875 ወንዶችና 385 ሴቶች እንዲሁም 41 ጨቅላ ህፃናት ሲሆን ከተመላሾች መካከል 75ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል የሴቶችና ማህበራዊ ጉዳይ ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ ይገኛል መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 8585 ኢትዮጵያውያንን ወደ ሀገር መመለስ ተችሏል ማለቱን ከሴቶችና ማህበራዊ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል ከአራት ወራት እገዳ በኋላ የሲኖትራክ ተሽከርካሪዎች የደህንነት መስፈርቶችን ማሟላት መጀመራቸው ተሰማ የሲኖትራክ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከተከለከለ ከአራት ወራት በኋላ የትራንስፖርትና ሎጂስቲክስ ሚኒስቴር ኩባንያው የቴክኒክ ችግር ያለባቸውን መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት የማስተካከል ስራ መጀመሩን አረጋግጫለሁ ብሏል ሚኒስትር ዴታው በርሆ ሐሰን ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩ የቴክኒክ ጉድለቶች ምክንያት የትራፊክ አደጋ ያደርሱ የነበሩ ተሽከርካሪዎች ኩባንያው ችግሮችን ለማስተካከል በገባው ቃል መሰረት ስራ መጀመሩን አስታውቀዋል የቻይናው የጭነት መኪና አምራች ኩባንያ ሊያሟላቸው የተስማማባቸውና ከዚህ ቀደም ተሽከርካሪዎቹ የጎደላቸው የነበሩት ክፍሎችን ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች የፍሬን ጥንካሬ ማሻሻያ
መኪና ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያና ሌሎች ክፍሎች ይገኙበታል። የትራንስፖርትና ሎጂስቲክስ ሚኒስቴር በሲኖትራክ ተሽከርካሪዎች ላይ በታየው የጥራትና ቴክኒክ ጉድለት ምክንያት በሰዎች ሕይወት ላይ በተደጋጋሚ አደጋ እየደረሰ መሆኑን በመጥቀስ እነዚህ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ እገዳ መጣሉን አሳውቆ ነበር። ሚኒስቴሩ በጉምሩክ ኮሚሽን በኩል ለጉምሩክ ቅርንጫፍ ጽሕፈት ቤቶች በሙሉ ባስተላለፈው መረጃ መሰረት የሲኖትራክ ካምፓኒው የጥራት ጉድለቶችን እስኪያስተካክል ድረስ ምንም አይነት የሲኖትራክ ተሽከርካሪ ማስገቢያ ፍቃድ እንደማይሰጥ ትዕዛዝ ሰጥቶ እንደነበር ይታወሳል። የአሁኑ የማስተካከያ ጅምርም እገዳው ሊነሳበት የሚችልበትን የመጀመሪያ ደረጃ የሚያመላክት ይሆናል ተብሎ ይጠበቃል። የውሃ አገልግሎት በከፊልና ሙሉ ለሙሉ ስለሚቋረጥ አስፈላጊውን ቅድመ ዝግጅት አድርጉ ሲል የውሃና ፍሳሽ ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን የለገዳዲ ግድብ የተጣራ ውሃ ማስተላለፊያ ቫልቭ ቅየራ ስራ ከጥቅምት 2 2018 ዓ.ም እስከ ጥቅምት 16 2018 ዓ.ም ድረስ የሚከናወን መሆኑን ገልጿል። የጥገና ስራው እስከሚጠናቀቅም በአንዳንድ የከተማ አካባቢዎች የውሃ አገልግሎት በከፊልና ሙሉ በሙሉ የሚቋረጥ ይሆናል ብሏል። የውሃ አገልግሎት በከፊል የሚቋረጥባቸው አካባቢዎች በለሚኩራ ክፍለ ከተማ ወረዳ 2 3 5 8 9 10 እና 13 በቦሌ ክፍለ ከተማ ወረዳ 1 2 3 4 5 6 7 11 13 እና 14 ሲሆኑ በቂርቆስ ክፍለ ከተማ ወረዳ ደግሞ 1 2 3 7 8 10 እና 11 ስራው እስከሚጠናቀቅ የውሃ አገልግሎት በከፊልና ሙሉ ለሙሉ ስለሚቋረጥ አስፈላጊውን ቅድመ ዝግጅት እንድታደርጉ ሲል ባለስልጣኑ አሳስበዋል። በአፋር ክልል በደረሰ የመሬት መንቀጥቀጥ የአንድ ሰው ሕይወት ማለፉንና ከ43000 በላይ ሰዎች መኖሪያቸው መውደሙ ተገለጸ። በአፋር ክልል ሰሜናዊ ዞን በባህራሌ ወረዳ ትናንት ምሽት በተከሰተው የመሬት መንቀጥቀጥ በሰውና ንብረት ላይ ጉዳት ደርሷል ተብሏል። የወረዳው ዋና አስተዳዳሪ አሊ ሁሴን በመሬት መንቀጥቀጡ ምክንያት በቡሬና አስጉቢ ቀበሌዎች በርካታ ቤቶች መፍረሳቸውን ለፋና ሚዲያ ኮርፖሬሽን ተናግረዋል። በአደጋው እድሜው 12 ዓመት የሆነ ልጅ ሕይወት ማለፉን ገልጸው 6 ሰዎች ላይ ጉዳት መድረሱን አስረድተዋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች የተሰማ ነው። በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤቶቻቸው ሙሉ በሙሉ መውደሙንና ያለ መጠለያ መቅረታቸውን ጠቁመዋል። ለተጎጆች ድጋፍ ለማድረግ ጥረት እየተደረገ መሆኑንም ዋና አስተዳዳሪው ገልጸዋል። በተመሳሳይ በትናንትናው ዕለት በትግራይ ክልል መቀሌ ከተማ አቅራቢያ በሬክተር ስኬል 5.5 እና 5.2 የተመዘገበ ተከታታይ የመሬት መንቀጥቀጥ አጋጥሟል። የመሬት መንቀጥቀጥ የተከሰተበት አካባቢም የስምጥ ሸለቆ ቆላማና የደጋማው መገናኛ መሆኑ የተጠቀሰ ሲሆን ከአሁን ቀደምም የመሬት መንቀጥቀጥ በተደጋጋሚ የሚከሰትበት አካባቢ መሆኑን የመሬት መንቀጥቀጥ ሳይንስ ተመራማሪው ፕሮፌሰር አታላይ አየለ ተናግረዋል። በመቀሌ አቅራቢያ የተከሰተው የመሬት መንቀጥቀጡ ንዝረቱ በአፋር የተለያዩ አካባቢዎችና በትግራይ የተለያዩ ከተሞች መሰማቱንም ፕሮፌሰር አታላይ አየለ አስታውቀዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። በአፍጋኒስታንና ፓኪስታን መካከል ግጭት መቀስቀሱ ተገለጸ። በሁለቱ ሀገራት ድንበር አካባቢ የተኩስ ልውውጥ ተደርጓል። ካቡልና ኢስላማባድ እርስ በርስ የአየር ክልላችን ተጥሷል በሚልም እየተካሰሱ ነው። ከባድ ግጭትና የተኩስ ልውውጥ መደረጉን የሁለቱም ሀገራት ባለስልጣናት አረጋግጠዋል። የአፍጋኒስታን መከላከያ ሚኒስቴር ኢላማውን የጠበቀ ጥቃት በፓኪስታን ወታደራዊ ይዞታዎች ላይ ፈጽሟል ብሏል። በዱራንድ መስመር አካባቢዎች ተደጋጋሚ የአየር ክልል ጥሰት ከመፈጸሙ ባሻገር ፓኪስታን ጸብ አጫሪ ድርጊት ፈጽማለች ሲል ታሊባን ከሷል። ኢስላማባድ በበኩሏ ለካቡል ጥቃት ምላሽ ሰጥቻለሁ ስትል እኩለ ሌሊት ላይ አሳውቃለች። ውጥረቱ በአፋጣኝ መፍትሄ ካልተሰጠው በኤዥያ ምድር ተጨማሪ የድንበር ላይ አለመረጋጋት ሊፈጥር ይችላል ተብሏል። ዘገባው የአርቲ ነው። ከ20 በላይ የዓለም መሪዎች በግብጽ ተገናኝተው በጋዛው ተኩስ አቁም ዙሪያ ሊመክሩ ነው።
በግብጽ ሻርም ኤል ሼክ የሚደረገውን ጉባኤ ፕሬዝዳንት ዶናልድ ትራምፕ እና የግብጹ አብደል ፈታህ አልሲሲ ይመሩታል። በሪፐብሊካኑ ዶናልድ ትራምፕ የጋዛው ጦርነት ይብቃ 20 ነጥቦች ላይ ውይይት የሚደረግ ሲሆን ዘላቂ ሰላምን በእስራኤልና ፍልስጤም መካከል ሊያመጣ ይችላል የሚል ተስፋም ተጥሎበታል። ሰኞ የሚደረገው ጉባኤ የዓለምንና መካከለኛው ምስራቅን ፖለቲካ ቅርጽ ይለውጣልም እየተባለ ይገኛል። በቀጠናው ሰላምና መረጋጋትን ለማስፈን ፈርቀዳጅ ይሆናል። መሪዎችም ሚናቸው ከፖለቲካ ባሻገር ሆኖ ለታሪክ ይመዘገብላቸዋል በሚልም መገናኛ ብዙሃን አስነብበዋል። በዚህ ጉባኤ ላይ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ የጣሊያኗና የስፔን ጠቅላይ ሚኒስትሮች ጆርጂያ ሜሎኒና ፔድሮ ሳንቼዝም ይገኛሉ ተብሏል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲሁም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሻርም ኤል ሼክ የሚገኙ ይሆናል ተብሏል። ፕሬዝዳንት ዶናልድ ትራምፕ መካከለኛው ምስራቅ ላይ ሰላም በማውረድ ስማቸው ለዘላለም ከሚነሳ መሪዎች ተርታ የሚያሰልፍ ሚና በመጫወት ላይ ናቸው የሚል መረጃም እየተጋራ ይገኛል። ዘገባው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎችን ይመስላሉ። ከመረጃዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ